እንደምን አለሽ ቲጂ? አለን ሳይመን ሰላም ነው ወይ? ክብሩ ይስፋ። ምንድን ፈገግ ያልሽ የተገኘ ነገር አለ እንዴ? የሆነ ያገኘሽው ነገር ሳይኖር አይቀርም። ሎተሪ አልደረሰኝም እርግጠኛ ነኝ ነገር አለ። አንቺንማ ቲጂ ሎተሪ ቢደርስሽ እዚህ ሀገር ሎተሪ ታውቂያለሽ 500 ሚሊዮን አካባቢ ዶላር አካባቢ ነው። ለኛ ብቻ ሳይሆን ለኢቢኤስ ለኢትዮጵያ ሕዝብ ሁላ ተጠቅመልሽ 500 ሚሊዮን በጣም ብዙ ነው። ደግነቱ ሎተሪ ቆርጬ አላውቅም። ጥሩ ነገሩ እሱ ነው። ቆርጬ አላውቅም። ይደርስሻል አይዞሽ አንድ ቀን ቆርጬ። ለማንኛውም ተመልካቾችን ሰላም አላለም ረሳናቸው መሰለኝ። እንደምን አላችሁ ተመልካቾቻችን? እንግዲህ እንጮት ፕሮግራም ተጀምሯል ዛሬ። ኦፊሻሊ ጀምረናል። እንግዲህ ለአንድ ሰዓት ያህል በተለያዩ ፕሮግራሞች አብረናቸው እንቆያለን። ወሬዎቻችን አሉ። የሳምንቱ እንግዳ ደግሞ አለች። ከባለፈው ሳምንት የቀጠለ ነው። በጣም አሪፍ ጨዋታ ነበር ባለፈው ሳምንት ያደረግነው። አሁንም የሱ ሁለተኛ ፓርት አለ። ያው እንግዲህ አብረን እንቆያለን። ቅዳሜን ከኛ ጋር ሆኑ። እንግዲህ ዘውትር ግብዣችን ነው። ሰኞንም ደገሙት። ሲደገም አብራችሁ ደገሙት ለማለት ነው። ኢቢኤስ ደግሞ አንዳንዴ እንደግማለን ፕሮግራም ከደገምነው ሰልሱት ተደጋገሙት። ለማንኛውም ከፍታ ቆይታ በኋላ ከሰሞኑ ወሬዎች ጋር እንመጣለን። በያላችሁበት ጠብቁ። ወሬ እንግዲህ ቲጂ ወደ ወሬ ፕሮግራማችን መተናል። የሰሞኑ ወሬ የመጀመሪያው ወሬ ደግሞ አንቺ ጋር ነው ያለው። እኔ ጋር ነው ያለው። አንድ ታዋቂ ጋዜጠኛ የስፖርት ጋዜጠኛ ሁለት ልጆቹን ድል ባለ ድግስ በላይቭ ሬዲዮ እንደውም ለመጀመሪያ ጊዜ ነውና ለ4 ሰዓት ያክል የተላለፈ ፕሮግራም ላይ ልጆቹን ድረዋል። ማን ነው የዳረው የሚለውን እስቲ አንድ ላይ አድርገሽ ይዘሽው መተሻል። እንግዲህ ራስን አንተም እንደገለጽከው የስፖርት ጋዜጠኛ ነው። ብዙዎቻችን የምናውቀው እግር ኳስን በሬዲዮ ተመልከቱ። ለመጀመሪያ ጊዜ እግር ኳስን በሬዲዮ ያሳየ ነበረ። ሬዲዮ ልመልከት፣ ኳስ ልመልከት፣ ሬዲዮ ልክፈት የሚል ሰው እንደውም ለምን ከምናይ ለምን አንሰማውም እስኪባልበት በጣም አሪፍ ፕሮግራም ባንድ ወቅት አስታውሳለሁ። ከ7 ከ8 ዓመት በፊት ጀምሮ በጣም ፖፑላር የነበረ በጣም ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ እግር ኳስን በሬዲዮ። እሱ መሰለ መንግስቱ ይባላል። ብዙ ሰው ያውቀዋል። ሁለት ልጆቹን እንዳልከው ድሯል። ሲድርም በቀጥታ በሬዲዮ ስርጭት ለ4 ሰዓት ያህል ተላልፏል። ሰርግን ላይቭ ሲተላለፍ በሬዲዮም ሆነ በቴሌቪዥን የመጀመሪያ አይደለም። ይሄ የመጀመሪያ የሚያደርገው ሌላ ነገር አለ እንጂ ለአብነት ለመጥቀስ ያህል አሁን አትሌቶቻችን ሲያገቡ ብዙ ጊዜ ይተላለፍ ነበር በቴሌቪዥን። ሰይፉ ፋንታሁን እኮ ተላልፏል ላይቭ። ከዛ ውጭ ደግሞ ያንተ ቀለበት አለ ላይቭ ይተላለፍ። የኔ ለየት የሚያደርገው የመጀመሪያው ለማንኛውም ግን ይሄ የመሰለ መንግስቱ የልጆች ሰርግ በላይቭ መተላለፉ በጣም የተለየ ያደረገውና እንደውም ትንሽ አወዛጋቢና አነጋጋሪ የሆነው ምንድነው በስፖንሰር ነው የተደገሰው። ዋው! በስፖንሰር መደገስ ብቻ ሳይሆን ስፖንሰር ያደረገላቸው አሁን የሆነ ፕሮግራም አዘጋጅተን ይሄን ፕሮግራም ስፖንሰር ያደረገላችሁ ከሌ ነው እንደሚባለው ሁሉ ይሄን ሰርግ ስፖንሰር አድርጎ የደገሰላችሁ ድርጅት እየተባለ በየፕሮግራሙ ጣልቃ ሲተዋወቅ ነው እና ይሄ በጣም ያሳቀና ብዙ ሰዎችን ያዝናና ነገር ይመስለኛል። ምክንያቱም በሶሻል ሚዲያ ላይ ነው በጣም ብዙ ሰዎች መነጋገር ያደርገውታል። መሰለ መንግስቱ በስፖርት ሙያ ውስጥ እንግዲህ ከድሮ ጀምሮ ከጋዜጣ ጀምሮ ለበርካታ ዓመታት ሙያ ውስጥ የቆየ በጣም አንጋፋ ጋዜጠኛ ነው። ሁለት ልጆቹን እንደዚህ ለሰርግ ያደረሰ ልጆች እንዳሉትም አላውቅም ነበር። ግን ሁለት ልጆችንም በአንድ ቀን ድሯል። በጣም ደስ የሚል ዜና ነው። ለመሰለ መንግስቱ እንኳን ደስ አለ እንላለን። ግን ትንሽ ያስቃል፣ ያዝናናል። ቆንጆ ነው። ይለመድ እንዴ እንደ ሰርገን የሚያል ከባድ ወጪ የለም አይደል? ፕሮግራሙ የተስተላለፈው ላይ በብስራት ኤፍኤም ሬዲዮ ጣቢያ ነው። ላይቭ ብስራት ኤፍኤም ሬዲዮ ላይ ደግሞ እሱ መሰለም ይሰራል። እዛ ፕሮግራም አለው። በዛ ነው እንግዲህ ተላለፈው። እንግዲህ ይመስለኛል ያው አንዳንዴ የምትሰሪበት ቦታ ላይክ ለምታረጊው ነገር ተጽዕኖ ያደርጋል። መሰለ መንግስቱ ጋዜጠኛ ነው። ብስራት ኤፍኤም ላይ ነው የሚሰራው። ብስራት ኤፍኤም ራሳቸው ደግሞ የአየር ሰዓታቸው ላይቭ መተላለፉ ምንም ማለት እንዳልኩ ሰይፉ ፋንታሁን ኢቢኤስ ላይ ሰይፉ ኦን ኢቢኤስ ሾው ላይ ነው የተላለፈው። አንተም ስታገባ እንጮት ላይ አይቀርልህም እንዴ ለማለት ነው። ግን ለሱ ሳይሆን በስፖንሰር እና ስፖንሰሩ ለመጀመሪያ ጊዜ ነው ተሰምቶ አይታወቅም። ሰርግን ለምሳሌ ከሌኔ የደገሰለት ምናምን ተብሎ እኮ ሊወራ ይችላል፣ እንደ ወሬ ሊያመሰግኑንም ይችላሉ። ግን ይሄንን ሰርግ ስፖንሰር ያደረገለው እየተባለ ወራቱ ትንሽ ዲፈረንት ነውና እንግዲህ ይሄን ያገኘነው እንደተለመደው ሶርሳችን ጋዜጠኛ ጌጡ ተመስገን ነው። ጋዜጠኛ ጌጡ ተመስገን ደግሞ በተለያዩ ሶሻል ሚዲያዎች ላይ እንግዲህ እኔና ቲጂ አንቺ በብዛት እንደምናወራው ሶሻል ሚዲያ ላይ ብዙ መጥፎ ሆኑ ነገሮች ይወጣሉ። ሰዎችን የሚያሳዝኑ አለ አይደል? ሰው ላይ ተከሰቱ ነገሮች ብዙ ነገሮች አውርተናል። እንደ ጋዜጠኛ ጌጡ ተመስገንና የተለያዩ አሉ ብዙ ጻፊዎች አሉ የሚያስተምሩ መልካም ነገር የሚያደርሱልን አሉ። ጌጡ ተመስገን ብቻ ሳይሆን ብዙ አሉ። አሌክስ አብርሃም አድናቂ እነሱ በጣም የሚጽፉን የምከታተላቸው አሉ ጎበዝ ጋዜጠኞች እና ያሬድ ሹመቴ ጽሁፎች እኛ ለመረጃ ብዙ ጊዜ እንጠቀምባቸዋለን። ምክንያቱም ታማኒ የሆነ
ምንጭ ስለሆነ ትክክል ነው። ለማንኛውም የመጀመሪያ ወሬያችን ይሄ ነበር። ከቀጣዩ ወሬ ጋር ካፍታ ቆይታ በኋላ ጠብቁ። ወደ ሁለተኛው ወሬያችን መተናል። ቀጣዩ ወሬ አንተ ጋር ነው ያለው። በቅርቡ 3 ሰዎች የሚተውኑበት ቲያትር ለመድረክ ሊበቃ ነው እያልከን ነው። ድንቅ ቲያትር እስቲ ንገረኝ፣ ምን ይባላል? ርዕሱ የባህር እንባ ይባላል። የባህር እንባ የባህር እንባ ርዕሱ ባህር ያለቅሳል እንዴ? ጠጠር ያለ ሐሳብ አለው የሚል ግምት አለች። ልክ ነው። እንግዲህ ድርሰትና ዝግጅት ያው አበባየሁ ታደሰ ነው። አበባየሁ እዚሁ አሜሪካ ማነው ካሊፎርኒያ ነው የሚኖረው፣ አሜሪካ ነገር ሳን ሆዜ ከተማ። እንግዲህ እሱ ነው የባህር እንባን የደረሰው የሚያዘጋጀውም። ቲያትሩ እንግዲህ ለየት ያለ መልእክት ይዞ ነው የመጣው። በብዛት እንደሚታዩት እዚህ ሀገር እንደሚመጡት ቲያትሮች ኮሜዲ ነክ ነገር ሳይሆን ጠጠር ያለ መልእክት ነው ያለውና በማንነታችንና በትውልድ ዙሪያ ላይ ነው የሚለውና አዲሱ ትውልድ ወደ አላስፈላጊ ቦታ የሀገራችንን ባህላችን ሁሉም ነገር ትቶ ወደ አላስፈላጊ ቦታ እየሄደ ነው እና ሁላችንም ወደ አንድ መድረክ መተን ማውራት አለብን የሚል ወገንተኝነት የሌለበት ሁሉም ነገር ቁልጭ አድርጎ የሚያሳይ ቲያትር ነው። ቲያትሩ ገና አልታየም። ወደ 4 ስቴቶች አሁን በቅርቡ ወዳለ ወደ ኦክላንድ፣ ሳን ሆዜ፣ እዛው ካሊፎርኒያ ውስጥ ኤልኤ ዌስት ኮስት አካባቢ ነው እንግዲህ እሱም ያለው እዛው አካባቢ ይታያል። ዲሲ፣ ሚኒሶታ እያለ እንግዲህ ሊዞር የተዘጋጀ ቲያትር ነው። ከባድ መልእክት የያዘ እንግዲህ የባህር እንባ ሲባል እንግዲህ ከርዕሱ እንደተነሳ ነው። እንዴት ነው እንደው ጠንከር ያለ መልእክቱ? ምክንያቱም በብዛት ወገኖቻችንን እንግዲህ በባህር ነው ያጣነው፣ ስደተኞች ወገኖቻችንን ያህንን ነገር የሚነካ ነገር ነው። መድረክ ላይ ሳይወጣ ምን ነው ብዙ አወራለት እንዳትኝ፣ ምክንያቱም ስክሪፕቱ ደርሶኝ ነበር ነው አጋጣሚ አንዱ ተዋናይ ነኝ ነበርኩኝ እንደ አጋጣሚ ያልሰራሁትን ስለዚህ ታውቀዋለህ ታሪክ ነው። ስክሪፕቱን አንብቤዋለሁ። ለተመልካቾቻችን ልትነግርልን ትችላለህ? ለተመልካች እንግዲህ ቲያትሩ ሲጀምር ልታጣይ ነው ከአበባየሁ ጋር። አበባየሁ እንግዲህ ይሄን ቲያትር በቅርቡ ይዞ ይዞራል፣ እኛም ጋር ይመጣል። መድረክ ላይ ደግሞ አይተነው እንዳልኩሽ አንብቤዋለሁ፣ ግን መድረክ ላይ ስታየው ደግሞ የተለየ ነው የሚሆነው። አይተን ደግሞ ፉቴጅም ካለ ይዘን እንመጣለን። ከዚህ በተጨማሪ ተዋናዮቹ ራሱ አበባየሁ ታደሰ፣ ዮሐንስ ዘሪሁንና ሳራ ለማየሁ የምትባል 3 ናቸው። ቲያትር እንግዲህ በ3 ሰው ሲሰራ ያው ስፔሻል አሜሪካ ነገር ውጤታማ ነው። ለምን ከኛ ወጪ ቀንሳል። ለምሳሌ አሁን የቴዎድሮስ ራዕይ ብዙ ሰው ነው እንግዲህ ወደ ሌላ ስቴት ሲወሰድ እንኳን 14 ናቸው። ከስቴቱ የተወሰዱ አሉ የሚሄዱት ብቻና ፕሌን ትኬት አለ፣ ሆቴል አለ፣ ምግብ አለና ከዛ ክፍያም አለና ያ ከዛ አኳያ ከባድ ነው። ቲያትር ብዙ አያዋጣም። ከዛ ውጪ የሚስቶች ባሎች የተሰኘው ቲያትር እንግዲህ የራሱ የአበባየሁ ታደሰ ስራ ነው። አሜሪካን ሀገር ዞሮ ካናዳን ዞሮ ሀገር ፍቅር ቲያትር እየታየ ያለ ቲያትር ነው። የአሜሪካን ሀገር ያለን የትዳር ሚስጥር ምን ይመስላል የሚለውን ያው እያሳየ የሚገኝ ድንቅ ቲያትር ነው ያኛውም። እንግዲህ አበባየሁ እነዚህ ስራዎች እያዞረልን ይገኛል። ቆንጆ ነው። በ3 ሰው ሲተወን ስትለኝ ምን አስታወስኩኝ፣ በአንድ ሰው ደግሞ የሚተወን ቲያትር አለ። ዋናው እያዩ ፈንገስ በኢትዮጵያ በጣም ብዙ መድረኮችን በማሳየቱ በጣም ታዋቂ ነው። ይህ ቲያትር የሚተውነው ያው ግሩም ዘነበ ነው። ደራሲው ደግሞ በረከት በላይነህ በጣም የታወቀና ተወዳጅ የሆነ ቲያትር የመድረክ ቲያትር መድረኩ ስንት ሰዓት እንደሚፈጅ ትክክለኛውን ሰዓት አላውቅም፣ ግን እንደ ማንኛውም ቲያትር ሙሉ ሰዓት ይሸፍናል። በአንድ ሰው ብቻ ነው በግሩም ዘነበ ብቻ ነው የሚተወነው። አንድን ሰው አንድ ሙሉ ቲያትር ብቻውን ማየት ይሰለቻል የሚል አይነት ስሜት አለን አይደል? እንዲህ ስናስበው ግን ግሩምን እንኳን ልትሰለቸው ጥርስና ተጀምሮ እስከሚያልቅ ጥርስ በጣም ጠንካራ የሆነ መልእክት እያስተላለፈ በጣም የሚወደድ ቲያትር ነው። ኮሜዲ ነው። ጠንካራ መልእክት አለው። ደግሞ ደስ የሚለው ነገር አሜሪካ ሊመጣ ነው። እርግጠኛ ቀኑን አናውቀውም፣ ግን እንደሚመጣ ሰምተናል። እንደሚመጣ ወሬ ሰምተናል። እዚህ መጥቶ በእርግጠኝነት ዋሽንግተን ዲሲ የመጀመሪያው መድረኩ ነው የሚሆነው። ስለዚህ እኛ እንገኝና አንደኛ ቲያትሩን ደስ ብለን እናየዋለን። አላየነው። ሁለተኛ እሱንም ይዘነው እንመጣለን። እሱንም እንሞክራለን ለማምጣት። ግሩምን እስከማውቀው ድረስ ብዙ የሚዲያ ወዳጅ አይደለም፣ ሚዲያ ላይ ብዙ መቅረብ የሚወድ አይነት ሰው አይደለም፣ ግን እንሞክራለን። ትክክል። ለማንኛውም አሪፍ ነገር ነው የነገርከን። ቴንክ ዩ፣ እናመሰግናለን። ወደ ቀጣይ ወሬ እናመራለን። ካፍታ ቆይታ በኋላ ጠብቁ። ወደ ሶስተኛው መልእክታችን እንግዲህ ወሬ አይደለም የሶስተኛው አንድ ፕሮግራማችን የሚከታተል ሰው ነው መልእክት የላከልን። እንደ አፋልጉኝ ነገር ነው፣ አፋልጉኝ መልእክት ነው። እስቲ ቲጂ አቅርበው ያን ነገር። ብዙ መልእክቶች ይመጡልናል እንደዚህ በፌስቡክም የተለመደ ነው አይደል? አፋልጉኝ መጥቶ ሰው ያወጣል።
ግማሹ እንደውም ተገናኝ እንደውም በቅርቡ በጌጡ ተመስገን ፔጅ ላይ ያየሁት ነገር ነበር። አባቴን አግኝቻለሁ ብላ ያወጣች ልጅና እንደዚህ ጠፍተው አፋልጉኝ ያወጣሉ ፌስቡክ ላይ እና ብዙ ጊዜ ስኬታማ ይሆናል። ምክንያቱም የሶሻል ሚዲያ የማህበራዊ ድረገጽ በጣም ብዙ ሰው ይጠቀማል። በአሁኑ ሰዓት በሀገራችን በጣም የተለመደ ሆኗል። ስለዚህ አንዱ ለአንዱ መልእክቱን ያስተላልፋል። በዚህ አይነት ሁኔታ የጠፋን ሰው ለማግኘት ቀላል ነው በማህበራዊ ድረገጽ ላይ። ይሄ ልጅ እንግዲህ የኛ የንጫወት አድናቂና ተመልካች ነው። እንደነገረን ከሆነ አማን በቀለ ይባላል። ምንድነው የሱ ትንሽ ለየት ስላለብኝ ነው። አባቱን አያውቀውም። አባቱ ወደ መተሃራ መርቲ የምትባል ቦታ ላይ ለሃይ ስኩል ለመማር ሄዶ እናቱን ይተዋወቅና ነው ይሄ ልጅ ሊወለድ የቻለው። እና ልጁ እንግዲህ አባትየውም ልጅ ስለነበረ ከዛ በኋላ አንድ ወር በተወለደ በአንድ ወሩ ነው ከሀገር የወጣው። ምንም አይነት መረጃ የለውም ከዛን ጊዜ ጀምሮ። ሙሉ እሱ እንደላከልኝ የአንድ ወር ህፃን እያለ ነው ከኢትዮጵያ የወጣው አባቱ፣ ወላጅ አባቱ ማለት ነው። ስሙ መንግስቱ ማሞ ይባላል። እናቱ ደግሞ የአባቱ እናት መንግስቱ ኃይለ ማርያም እንደውም ቢሆን ዙምባቤ አለ ልትነግረው ነበር። መንግስቱ ማሞ ይባላል። ወላጅ እናቱ ደግሞ ወይንሸት በቀለ ትባላለች። እንግዲህ አቶ መንግስቱ ማሞ የተባለው ሰው ሃይ ስኩል ለመማር ወደ መተሃራ መርቲ ሄዶ ከወይንሸት በቀለ ጋር ተዋውቆ ነው አማን በቀለ ሊወለድ ይችላል። ያው እንደውም ስሙን ማየት ከቻልክ ወይንሸት በቀለ የእናቱ ስም ነው፣ የሱ ደግሞ አማን በቀለ ይባላል። በእናቱ አባት ስም ነው የሚጠራ ያለው። ግን አሁን አባትየው የት ይሄድ የት ይሁን ምን ኢንፎርሜሽን የለውም። እንግዲህ የአባቱን ቤተሰቦች ግን በሙሉ ያውቃል። አሁን ምንድነው የአባቱን ቤተሰቦች ስም መዘርዘር የሚጠቅመን እነሱን የሚያውቅ ሰው ሊገኝ ይችላል ማለት ነው። የአባቱ መንግስቱ ማሞ ቤተሰቦች እናቱ ላቀች ፈይሳ ይባላሉ። እህቶቹ ደግሞ አስራት ማሞ፣ እመቤት ማሞና በሻዱ ማሞ ይባላሉ። እንግዲህ አንድ ሰው ከነዚህ ሰዎች ውስጥ አንዱ ሊያውቅ ይችላል ማለት ነው። አማን በቀለ እንደነገረን ከሆነ አባቱ መንግስቱ ማሞ የተወለደው መልካ ወረር ውስጥ ነው። የዛ ሀገር ተወላጅ ነው። እሱ የአንድ ወር ህፃን ሆኖ ነው ከሀገር እንደወጣ የሚነገረው። አሜሪካ ማለት ነው። እንግዲህ እናቱ ከነገረችው ኢንፎርሜሽን በምን አሜሪካ፣ ካናዳ ወይ አውስትራሊያ ይሆናል ተብሎ ይገመታል። በትክክለኛ የሆነ ግን መረጃ የለውም። እነዚህም ቤተሰቦቹን የሚያውቅ አሁን የጠራናቸውን እናቱን ወይዘሮ ላቀች ፈይሳን ወይንም እህቶቹን አስራት ማሞ፣ እመቤት ማሞና በሻዶ ማሞን የሚያውቅ ለዚህ ልጅ ኢንፎርሜሽን ላይ ያመጣለት ይችላል ማለት ነው። ይህን ፕሮግራም የምትከታተሉ እነዚህን ሰዎች የምታውቁ ሰዎች ካላችሁ እንጫወት ኦን ኢቢኤስ ፌስቡክ ፔጃችን ነው። እዛ ላይ በመግባት ኢንቦክስ አድርጉልን። እነሱም ደግሞ ምናልባት ፕሮግራማችንን ተከታታይ ሊሆኑ ይችላሉ። ስማቸውን በደንብ አጽነው ሰጥተሽ ድገሚላቸው። ምናልባት እነሱ ራሱ መልእክት ሊልኩልን ይችላሉ። ምን ይታወቃል፣ እኛ በጣም እድለኞች ከሆነን ራሱ አቶ መንግስቱ ማሞ ራሳቸው ሰምተው መንግስቱ ማሞ ሊጽፉልን ይችላሉ። የእህቶቹ ስም መንግስቱ ማሞ እንግዲህ አባት ስም ነው። የእናቱ ስም የልጁ የአማን በቀለ አያት ስም ደግሞ ላቀች ፈይሳ ይባላል። ወይዘሮ ላቀች ፈይሳ። እህቶቹ ደግሞ የአማን በቀለ አክስቶች ደግሞ አስራት ማሞ፣ እመቤት ማሞና በሻዱ ማሞ ይባላሉ። መልካ ወረር ውስጥ የተወለዱ ሰዎች ናቸው። እነዚህ ሰዎች የምታውቁ ካላችሁ ለኛ በንጫወት ኦን ኢቢኤስ ፌስቡክ ፔጃችን ላይ በመግባት መልእክት አድርሱን። እኛ ደግሞ መልሰን ወደ አማን በቀለ እናደርሳለን። እንግዲህ በጣም ብዙ መልእክቶች የአፋልጉኝ መልእክቶች ይደርሱናል፣ ግን እንደዚህ በቂ መረጃ የላቸውም እና እኛ በፕሮግራማችን አንዳንዴ እንደዚህ ብንሰራ አንጠላ፣ ግን በቂ መረጃ ልክ አማን በቀለ እንዳደረገው በቂ የሆነ ኢንፎርሜሽን እንፈልጋለን። ቤተሰባቸውን፣ የዘመዶቹን ስም በአጠቃላይ መላክ እንደዚህ ብትልኩልን ለማፈላለግ በጣም ጠቃሚ ነው እና ይሄንን ነው ለማለት የፈለግነው። መልእክቱ ይሄ ነው። መልእክቱ ይሄን ይመስላል። ወሬና መልእክቶቻችን አልቀዋል፣ ግን በስተመጨረሻ አንድ ነገር እስቲ ለተመልካቾቻችን የገረመን ነገር እንዲሁም ደግሞ ሶሻል ሚዲያ ላይ በጣም ሲታይ የነበረ ነገር እንጋብዛቸው። ሰርግ ነው። ቅድም ስለ ሰርግ ስናወራ ነበረ። ሰርግ ላይ እንግዲህ በብዛት አሁን በኢትዮጵያንም በውጭም ሰዎች የተለመደ ነገር አለ። ወይም ሚስትየው ተዘጋጅታ መጣ ዘፈን ትዘፍናለች ወይም ዳንስ ይደንሳሉ። እነዚህ አሁን የምታያቸው ግን ኢትዮጵያኖች አይደሉም። ተዘጋጅተው የመጡት ምንድነው ሚስትየው ልደንስ፣ ባልየው እንደምታዩት አክሮባት አሳይቶ ነበር። ነገሩ አልተሳካም። በዝረራ ተሸንፋለች። እስኪ እና በሉና ወደ ቀጣይ ፕሮግራማችን እናመራለን። ከአፍታ ቆይታ በኋላ ጠብቁ። እሺ እንግዲህ አሁን ወደ ሳምንቱ እንግዳ ፕሮግራማችን ላይ ነን ያለና የሳምንቱ እንግዳ እንግዲህ ያው ባለፈው ሳምንት ፕሮግራማችን ላይ ብዙ ተመልካቾች መልእክት ልከውልናል። በጣም አሪፍ ጨዋታ ነበር ያደረግነው ከድሬ ልጅ ጋር ከታዋቂዋ ዲዛይነር ጋር ሳራ መሐመድ። ሁለተኛ ክፍል ቆይታ ደግሞ ዛሬ ነው። እንግዲህ ከሳራ መሐመድ ጋር ያደረግነው ቆይታ ተከትሎ በጣም ብዙ ተመልካቾች አስተያየታቸውን ጽፈውልናል። በተለይ ደግሞ የድሬ ልጆች በጣም ደስ እንዳላቸውና ስለ ድሬ ባወራችሁት ነገር በጣም ተደስተናል።
ሳራም የኛው ያገር ልጅ በመሆንሽ ኮርተንብሻል የሚል መልእክት በብዛት አለ በጣም አለ at the same time ደግሞ አንዱ የላከው መልእክት አለ እንደዚህ በብዛት ሞዴሎች እንግዲህ አንዴ ጠየቅናት ጥያቄ ነበር እንዴት ነው ሲወጡ አንዳንዱ ብዙዎቹ ሰክሰስፉል ናሉ እሷም እንዳለችው በኔ በኩል የመጡ ሰዎች በደንብ ስለምከታተላቸው ጎበዝ ናቸው ወደ ሌላ ቦታ ሄዱም አይነት ነገር ብላ ነበር ግን አንዱ የላከው መልእክት ምንድነው እኔ ሚስቴ ሞዴሊንግ ከጀመረች በኋላ ነጠላኝ ሄደችው አይተበላሽችብኝ ቁንጅና ውድድር ሞዴሊንግ ስትል የሚል አይነት ነገር ልኩ ትንሽ አስቆ ነው ሳራም እኮ ከዛ አንፃር ነው በጣም እከታተላቸዋለሁ ምክንያቱም ራሱ ሞያው መጠንቀቅ ይፈልጋል እንጂ ወደ ሌላ መንገድ እንድትሄድ እድል ይሰጣልና መጠንቀቅ እሷ በጣም እንደምትጠነቀቅ ለተማሪዎቿ ስትገልጽ ነበር በዚህ ደግሞ እኛም ምስክር ነን እናቀናለን ሳራ በጣም ጠንካራ እና ጎበዝ ባለሙያ ነች ለማንኛውም ከሳራ ጋር የነበረን ቆይታ እንደወደዳችሁ ተስፋ እናደርጋለን አሁን የባለፈው ሳምንት የቀጠለውንና ክፍል 2ን የመጨረሻውንም ክፍል ወደ እናንተ እንጋብዛለን እንዴት ነሽ ሳራ አለውል እንግዲህ ባለፈው ሳምንት ከቆምንበት ነው የምንቀጥለው ብዙ ሞዴሎች እንዳልሽው በየመንገድ ምስታገኛቸው የቢዝነስ ካርድሽን እየሰጠሻቸው ታሰራቸዋለሽ እኔ አሁን የምጠይቅሽ ወይ ምንድነው ቤተሰቦቻቸው አሁን በጥሩ ጎኑ አድገው ትልቅ ደረጃ ሰልፍ ስቲማቸው ኮንፊደንሳቸው ጨምሮ የሚቀየሩ ሙያውን የሚለምዱ አሉ ከዛ በተጓዳኝ ደግሞ እስቲ የቤት ልጅ የነበረች ልጅ አንቺ አግኝተሻት ሰተሻት ሞዴሊንግ አላር ከስም ሞዴሎች እንግዲህ በብዙ አቋያ ይጠቃሉ ወይ ፊልም ለመስራት ይሉና አንዳንድ ነገሮችን ለማድረግና ወደ መጥፎ መንገድ ይሄዱና የተበላሹ ሰዎች አሉ ወይ ቤተሰቦቻቸውስ ምን ነበር ላንቺ ምንድነው መሰለ እኔ ስትሪክት ነኝ እኔ ስትሪክት ነኝና ያው ሞዴሎቹ ቢናገሩ ይሻላል ማታ ላይ ወጣለሁ አውቄ ወጣና ፈልጋቸዋለሁ ያቃል ካገኘዋቸው እንደማለቃቸው ያቃል መጀመሪያ ዲሲፕሊን ነው የሚማሩት መጀመሪያ ራስን ለራስ ዋጋ የመስጠት ራስን የማክበር ነገር ነው መጀመሪያ ምን ማለት ነገርኩ ካቋቋም ካበላል ከሰው ጋራ ካለ ሪሌሽንሺፕ እንዴት ነው የምትመልሰው እንዴት ነው የምትናገር ይሄን ሁሉ ነገር እንዳለ ሆኖ ግን ወደ ላይፍ ሄደ መጣል ወደ ፐርሰናል ነገር መጣል እንዴት ነህ ገብታ ምንድነው የሚጠብቀው ወደፊት አላማ የሌለው ሰው እኔ ጋር አይማርም አንስማማ ከመጀመሪያው ነው የሚቀሩት በጣም እንደዚህ አይነት አስቸጋሪ ሴቶች ሲሆኑ ሌሎች ልጆች ስለሚያበላሽብኝ እንዳትመጪ በቃ እዚህ ጋራ ከኔ ጋራ ሁሉ ነገር እዛ ነው የሚያልቀው እዞራለሁ ዞሬያቸዋለሁ ማታ አመሽቼ ያያቸዋለሁ ነገራቸውን የሚጠጡ የሚያጨሱ ምናምን ከሆኑ መጀመሪያም እነዚህ ልጆች በዚህ አይነት ላይፍ ውስጥ ነበሩ እሞክራለሁ እነሱን ከዚህ ነገር ውስጥ ለማውጣት ካልቻልኩኝ ግን እንዳይመጡ ከሌሎቹ ጋራ ከተከሻሽ ታወርጃቸዋለሽ ከተከሻ ያወርድና እንዳይመጡ ገንዘብ ከከፈሉ ገንዘቡ መልሼ ቻው ይሄ የኔ ሩል ነው ያው እነ ጁዲ ቢነግሩሽ ደስ ይለኛል በጣም እና ልደት እንኳን ያከብሩ ክለብ ሲወጡ ሳራ ገና ሙዲ ይዙባቸው ሳራ መጣች ካላቸው ይጣፋሉ የገብ ይበታተናሉ ገብታራ ይሄ ለኔ ካላቸው ክብር የተነሳ ነው ለምን የምወስዳቸው ወይ እኔ በቃ ያንን ህይወት እንዳይደገም ማለት እኔ ክፉ ነገሮችን አይቻለሁ ስለዚህ እነዛ ነገሮች እነሱ ላይ እንዳይደገሙ ምሳሌ እየሰጠኋቸው ነው ማስኬዳቸውና የኔ ልጆች በብዛት እውነት ነው መነግርስ ከዛሬ ድረስ አብረን ያለን ቤተሰቦቻቸውን በሪሌሽንሺፕ ያለን ሰዎች አሉ በጣም ጨዋ ናቸውና መንገዴን ነው ይዘውልኝ የሚሄዱት ማለት በደንብ ነው ሼፕ ማረጋል አንቺ ጋር የሚማሩ ልጆች አንዳንዶቹ አሁን ጁዲንም ጨምሮ አስተማሪም እዛም ያስተማር ድሮ አላችሁ አይደል ነበር ጁዲ ስትመጣ አስተማረች ከዛ በኋላ በጣም አክቲቭ ናት በጣም ጎድ አስፈትናቸዋለሁ የሚገርሽ በየወሩ ሌላ ሰው ጠራና እስኪ ይዋቸው ብዬ ነው ያልኖርም እዛው ታል ሲገቡ ያያዋቸዋል ምናምን አነጋገራቸውን ስርዓታቸውን በጣም የሚገርምሽ እንትን አይደሉም እንደው የአዲስ አበባ ልጆች ናቸው በብዛት አባቸውን እኮ ከፍት አድርገው የሚያወሩ ልጆች አይደል ቀሰስ ብለው ነው የሚያወሩትና ከዛ ነው የሚጀምረው በቃ እንዴት ናቸው እንዴት ነው አስተዳደጉም ይወስነዋል ሰው ልጅና ያላቸውን ዲሲፕሊን ከዛ ጀምሮ ነው መገመገመው እግዚአብሔር ይመስገን እስካሁን በክፉ አሁን እንዳልከው የለም አልተጠራውም የፋሽን ሾው ትርኢቶች በጣም በብዛት ታዘጋጂ ነበር እስከማስተውሰው በጣም ብዙ ሾዎችን ታዘጋጂ ነበር ሾዎች ላይም ተሳተፊም ነበር እና ከዛ ወደ ባህሉ ሞር እንደውም ከፋሽን ሾዎች በኋላ ይመስለኛል አይደል ሞር የባህል ልብስ አልባሳታችሁን ማስተዋወቅ ጀመርሽ ምንድነው መሰለሽ እሱ ላይ የገባንበት የአፍሪካን ዲዛይነሮች አዋርድ አዘጋጀውና መጡ ኢትዮጵያ መጡና ቲፒካል የሚሰራሉ ደግሞ ቲፒካል ያልሆነ የሚሰራሉ ስለዚህ እኛ ደግሞ ወደ ሌላኛው ስንጠራ ከነሱ የወርክሾፕ አዘጋጀንና ከነሱ መውሰድ የሚገባን ዕውቀት ወሰድ
እና እነሱ በፕሪንት ነው ልብሳቸውን የሚሰሩት እኛ ደግሞ በዌቪንግ ነው የምንሰራው በሽመና በቃ በጣት ነው እያንዳንዱ ጥለት የምትለቀመውና ልክ ከነሱ ስንማር እንደውም አንድ ጊዜ ማስተዋወሰው የኡጋንዳ ነው የጋና ብቻ አምባሳደር እንትን አደረገ ሸማኔ ይዞ ሄዶ አገሩ ላይ ሽመና መሳሪያ ማስተርቶ ሄዶ ስልጠና ሰጥቶ አመጣ የዚህ ነው ሀል ገባሽ እና ይሄ ወርክሾፕ ነው ይሄን ነገር ያደረገው ስለዚህ እኛ ባህላችንን ኦፍ ኮርስ መጣል የለብንም ባህሉንም በደንብ መስራት አለብን እንደገና ደግሞ ሚክስ ማድረግ አለብን ማርኬቱን ለማግኘት ዋናው ማርኬት ነው አጥኦል የሰው ልጅ ድካሙ በጠቅላላ ከባህል ማስተዋወቅ በስተጀርባ ባህል አስተዋወቅሽ ጥቅም ካላገኘሽ አትደግሚው ስለዚህ ጥቅሙንም እየጠበቅን ነው የምንሰራ ያለነውና ወደ ቲፒካል ባህል የገባ ነው ያንን ወርክሾፕ ካዘጋጃችሁ በኋላ ነው ሞር ደግሞ የባህል አልባሳቱ እንዳልሽ በዘመናዊ ሲሆን የመለበስ ድሎ በጣም ምቹ ነው ይስማማል አሁን አንቺ በለበሹ ራሱ ማየት ይቻላል ጨርቁ ዘመናዊ ነው ጥለቱ የኛ ባህል ልብስ ነው እንዲህ ሲመች ሞር አሪፍ ነው እኔ ግን አንድ የሚደንቀኝ ነገር አለ ማለት ነው በብዛት እንግዲህ ስለ ባህል ልብሳችን ሲወራ በዘመናዊ ብታረጉት በብዛት የምትሰሩት ለእናንተ ለራሳችሁ ለሴቶች እና የወንዶች ብዙ የለም አሉ ጥሩ ልብሶች አሉ ይዘናላችሁ ግን በጣም ብታይ በቃ በሰፊ ልዩነት የወንዶች በደንብ መስራት አይቻልም ምክንያቱም ይቻላል ግን ሴቶች በጣም ለባሾች ናቸው ወንዶቹ እኮ ተለምነው ነው ሰደሪያ የሚለብሱት አሁን ያሉ ደንበኞች አሉ እባክህ ተብለው ለሚስቱ እንኳን ለሰርጉ እንኳን ተለምኖ ነው የሚለብሰውና ራስዎቹ ወንዶቹ መዘጋጀት አለባቸው ለማልበስ ታዲያ ወንዶቹ መዘጋጀት አለባቸው ሰው እኛም ማንወደው ለምንድን ነው የሚሰራው ልብስ እኛ እንደምንፈልገው ነው በጣም ጥሩ ቁጥጥር እሺ ነው እኛ ምክንያቱም እኔ ይሄ ልብስ ይጂ ስገዛው ስለምወደው ነው ግን በኢትዮጵያ ዲዛይነሮች ቆንጆ ልብስ ተሰርቶ አይቸው ሞዶ ኮነ ዋይ እኔ አይደለም የትኛው ወንድ ኢትዮጵያዊ ለብሶ ይሄን ለብሳል ይላል ግን ምናልባት የሚሰራው ምን አይነት ልብስ ነው ኦኬ ያነ ጥያቄ እንደነወደው ኮምፎርት እና አሁን ያገር ባህል ልብስ በሴቶችም ብንመጣ አሁን ቅድም ያልሽው አሁን ከዘመናዊ ጋር ሲቀላቀል ምቾት ይሰጥሽ አሁን ልብስ እንጂ ቲፒካል አሁን እኔ የሆነ ያገር ባህል ልብስ አለኝ እንደው ቤት ውስጥ እንኳን ቡና ለማፍላት ከለበስኩ በጣም ነው ተነቀቀው ምክንያቱም የሆነ ነገር ብጭቅ ሲያደርግ ቅድም የሚለው አልበስ ለማጠብ አይመችም ላውንደሪ ውስጥ አትከቹም ያ ነገር ኮንሲደር ይደረጋል እንደ ልብ ያለ መሆን ስፔሻሊ ወንዶቹ ላይ በጣም ደስ የሚለኝ እኔ ሊነን ላይ ሲሰራ ነው አሁን ምሰራላቸው ትልልቅ የፊልም አክተሮች አሉ ታዋቂ ሰዎች አሉ ለነሱ ሊነን ላይ ሲሰራላቸው ደስ ይለኛል አንዴ ሊነን ነው ብላውንድሪ ቢከቱት ምንም አይሆንም ጥበቡን ጥልፉን ጣል አደርግበታለሁ አለቀ ኮምፎርታብል ይሆናል ስለዚህ ትወደዋለህ ለሙቀትም ለብርድም ለሁለቱም ትለብሰዋለህ እንግዲህ እንደዛ ካልሽ አሳይሃል በቃ አንዴ ኤጅ አፕሮፕሪየት ያለ መሆንም ነው ለትልቁ ሰውዬ የሚሰሩትን ለትንሹ ጋዛ ለህፃኑም ልጅ ያንኑ መሐከለኛው ወንድ ያንኑ ያይሆና ኤጅ አፕሮፕሪየት አይደለም ቦዲ ሼፕ ማተር አያደርግም ይሄ ችግር ይፈጥራል አው ይላል ገብቷል ለእንትና ዘፋኛ አስመሰልሽኝ እንትና አስመሰልሽኝ ይላል ገብቷል ለስቴጅ የሚጠቀምበትን ሰውዬ አውርደህ ላባትህ ታለብሰዋለህ ይሄ ትክክል አይደለምና የዚህ የዲዛይን ፓርቱን ያለ ማየት ነው ይሄ ኤኒዌይስ ግን አንቺ በጣም ፕሮሞት አድርገሻል የሀገር ባህል አልባሳታችንን ዛፋሽ ከሀገር ባህል አዲስ አበባ ላይ አሁን በአብዛኛው ሙሽሮች በአበሻ ልብስ እየገቡ ነው በጣም ይሄ እናንተ የፈጠራችሁ ተጽዕኖ ነው ከዛም ባሻገር ደግሞ በብዙ ዓለማችን ክፍል ውስጥ ልብሶችን ትልኪያለሽ ስለዚህ በጣም ልታወሪ ነው ይገባል እንደካለ ኖርዌይ ልካለው ጀርመን ልካለው ፈረንሳይ ልካለው አሜሪካ ልካለው ለምንድን ነው የምትልኪው ለነማን ነው የምትልኪው ኤጀንቶች አሉ ለነሱ ልካለውኝ ኤጀንቶቹ ያንን ዋጋ ያቁታል የኔን ዋጋ እነሱ ፕላስ ዋጋ ያደርጉና ይሸጣሉ ሱቅ ያላቸው ልጆች አሉ ሱቅ የሌላቸው ልጆች አሉ እንደዚህ ኦንላይን የሚሸጡ ልጆች ከነሱ ጋርና በኢኮሜርስ ምን ሰራቸው ስራዎች አሉ ለነሱ እየላኩኝ እንሰራለን ኦንላይን አክሰስ ማመቻቸት አልቻልሽም ምክንያቱም አሁን ከመሰራችሁ ስራዎች አቋያ ኦንላይን ዌብሳይት ተዘጋጂ ሰው አሜሪካን ሀገር ሆኖ ኦርደር አድርጎ ሺፕ የሚደረግ አለሽ ዌብሳይት አለኝ ግን ኦንላይን ፔመንት መውሰድ አይቻልም ፔመንት ምክንያቱም ብሩ ከዛ ስለሚመጣ ለማጣራት ብለው ብሎክ ትደረጋለ ስለዚህ ይሄ ነገሮች ሀፕን ስለሚያደርጉ እንደው አሁን በተሻለ መልኩ አይሲቲ የሚባል ሴቶችን የሚደግፍ ድርጅት አለ ኢኮሜርስ ብሎ ሊጀምር ስለሆነ የዛኔ ዳስ ነቀሪፍ በጣም አሪፍ ነው ያ እንጂ እነሱ ነገር ይገድባል ግን እስቲ ኦርደር ይደረጋል ገንዘብ በሚላክበት ይላካል 40% በጣም ብዙ ከስተመሮች አሉ ሌላ ሀገር ላይ ዋው አሪፍ ነገር ነው እንዴት ነው ስታዩ ግን በውጭ ዓለም የመለበስ ድሉ በጣም እየሰፋ ነው አው ፕሮሞት የማረጉ ትልቁ ጥቅም ይሄ ነው ለፋሽን ሾው ስትወጪ የደረስንበትን ደረጃ ነው የምናሳየው አሁን ሰው የሚያስበው ድሮ ሽሮ ሜዳ ገዝቶ እጅጋ ጠለት ኖሯት ነጠላዋን ጥፍ አድርጎ ነው የለመደው እሱ ነው እዚህ ደግሞ ደርሰናል
እነከሌም ለብሰውታል ልብሳችን ገብሾሻል አይደል አንድ ስቴፕ ሄደናል የሚለውን ነገር ነው ለማሳየት የምንመጣው እና ከሰው ጋራ ሃርመኒውን ለመፍጠር ኦኬ ኢትዮጵያ ልብስ ነው እንዴ ዋው ምናምን ይላሉና አዎ የኢትዮጵያ ልብስ ነው ገብተሻል ይሄ ኢትዮጵያ ልብስ ነው እዚህ ደርሰናል ለማለት ነው ይወጣን ፕሮሞት የምናደርገው እንጂ አክራፊ ሆኖ አይደለም እንደ ወጪ በጣም ከፍተኛ ወጪ አለው ግን ሲሰራ ስትወጪም ወደ ሌላ ኮንፈረንስ ሀገር አዘጋጅቻለሁ ብዙ ሞዴሎች ይዤ ሄጃለሁና ጀርመን አሳይቻለሁ ጄኔቫ አሳይቻለሁ ገባሽ እና ይገርማቸዋል የለመዱት ሌላ ነገር ስለሆነ ይሄን ሲያዩት ዋው ይሄ አበሻ ነው እንዴ ይላል አዎ ይሄ አበሻ ነው እንካው አስተምረን ነው የምንመለሰው ከዛ ነው ገበያ የምናስበው እንጂ መጀመሪያ ይሄን የኢትዮጵያ ባህል ልብስ እዚህ ደርሷል የሚለው ነው ፕሮሞት ለማድረግ የምንወጣው ለዚህ ነው አንዳንዴ ነጮች ለብሰው ምናምን እናያለን መንገድ ላይ እናያለን ሻሽ አድርገው ዋጋው ሳይበን ባለፈው ውድ ነው ስትለኝ ሰምቻለሁ ያንተን እስቲ ስለ ዋጋው ንገሪኝ ሳሪ እኛም እኔ እውነቱን ለመናገር እዚህ ከመጣው ብዙ ሀገር ባህል ልብስ እገዛለሁ እና አጋጣሚ ሙሉ ስለምትመጣ ከሙሉ ወስዳለሁ ሷ በጥሩ ዋጋ ተሰጠናለች ያው ለኛ ብላ በዘመድ አሁን ግን ራሱ ለልጄ ክርስትና ጊዜ አይተዋል ገዝቼ በጣም ብዙ ነው የከፈልኩትና ዋው ይሄን ያህል ዋጋው ተኛም ከትም እኔ 6 አመቴ ነው እዚህ ሀገር ገባው በዚህ 6 አመት ሰፊ ለውጥ ነው ማየውና አይ ኖ ሸማኔው በጣም እንደሚለፋ ቃለው ኮርስ እናንተም በጣም ትለፋላችሁ ግን ዋጋው ልትወደድ እንግዲህ አሁን ቆይ በቀደምታ አንድ ደንበኛ መጣችና ልብስ ልታሰራ መጣች ሱቄ ነው አየችን አልበሙ ዋው አለች በጣም ወደደችው ዲያ ዋጋውን ስነግራት ኖ አለች በፍሬንች ነው c'est trop cher አለች በጣም ውድ ነው አለች ስትል አራ አልኳት የሉቪቶ ቦርሳ ዋሌቱ ምን ስለሆነ ነው እንደዚህ ሸማኔ ለምንድን ነው እንደዚህ የሚያወጣው ለምን እሱን ቫልዩ ይሄኛው ቫልዩ ስለዚህ የኛ እንደው ቫልዩ ቼናችን የተያያዘ ነው ከሸማኔው ከጥጥ ፈታዩ ከዲዛይነሩ ከሰፊው ከአድራቂው ከጠላፊው ከጥልፉ በጣም ልፋት አለ ስለዚህ አንድ ሰው አይደለም በዚህ ነገር ላይ ተጠቃሚ ማአት ነው እና አገር ስታደግ ኦፍ ኮርስ እንዴት ነው የማያድገው ባለበት ሊቀር አይችልም ገባሽ 2000 ብር የለመድሽው መግዛት ከሆነ ላና የሚቀጥለው ስቴፕ ላይ ደግሞ የሆነ ነገር ይቀጥላል ገባሽ ስለዚህ ያ ሰውዬ ማደግ አለበት አንቺ ማደግ አለብሽ ለዚህ ነው ዋጋው የሚጨምረውና ውድ አይደለም እንዳይወት ሆነ ለኔ ውድ አይደለም ያ ለተጠቃሚው ያ ስፔሻሊ ተጠቃሚ ምንድነው መሰለሽ ሁሉም እንዳያቅሙ መልበስ ይችላል ለምን እንደምንል ሳሪ የገብቶሽ ኢትዮጵያ ውስጥ ሆኖ ሰው የዘወትር ልብስ ለማድረግ ነው አሁን የናንተ ጥረት ኖርማሊ በአመት ባል እየተጠበቅን ከመነለብሰው ዘወትር እንድንለብሰው ነው አይደል አላማው እና እዛ ሀገር ለሚኖር ሰው እና ዘወትር ሊለብሰው ብዙ ልብስ ሊኖር ይገባል ማለት ነው ሁሌ እንደ ኖርማል ነው የቻይና ቶፕ 600 ብር ይገዛል አይደል 800 ብር ወይ 1000 ብር ይገዛል ያ በሻ ቶፕ 600 ብር ቢገዛ ምን ነው ውድ ኦኬ ነው ራስ ታፕ 600 እንደሚገዛ ነው አለ ግን ለይሳውን ልብሶቹ አሁን ሁሌ እኔና ቲጂም ስናወራበት ነበር ልብሶቹ ሁሌ የሚለበሱ ናቸው ወይ ምክንያቱም አሁን እዚህ አሁን ይላካል ቆንጆ የተባለ ልብስ ይላካል ግን አበሻውን እዚህ ከተማ አካባቢ ስታየው ከስንት አንድ ነው ያበሻ ልብስ አመት ባልጠብቁ እንጂ ሁሌ ለምን አንለብሰውም የኢትዮጵያ ኮምፎርታብል ናቸው ወይ ለሱን እኮ ነው እየሰራን ያለ ነው አሁን ማርኬቱ ያደገ ያለ ወደዛ ነው እየታገልን ያለ ነው እሱን ለማድረግ ነው ዴይ ቱ ዴይ ዌር ለማድረግ ነው ገምቷል እና የዛኔ ደግሞ ሞር የቀለለ ዋጋ ይኖራል በያስባለሁ ለሁሉም ከዋጋው ጋር ደግሞ ስታነሺ ዋጋው እንዴት ነው ኢትዮጵያዊ ለኢትዮጵያውያን ማለት ነው አንዳንድ ትልልቅ የኢትዮጵያ ካምፓኒዎች ለኢትዮጵያውያን ተጠቃሚዎችና ለውጭ ተጠቃሚዎች ዋጋው የተለያየ ነው እና የሀበሻ ልብሶች ዋጋቸው የተለያየ ነው ከፍተኛ ዋጋ አለ ዝቅተኛ ዋጋ አለ ለኢትዮጵያውያን ለሴም ኳሊቲ ያለው ልብስ ለኢትዮጵያውያን ሲሸጥና ለውጭ ዜጋ ሲሸጥ ዋጋው የተለያየ ነው ወይ ዜግነቱ አይደለም የሚወስነው የሥራው ሁኔታ ነው የሚወስነው ያ ልብሱ ሁኔታ እንጂ ልብሱ ላይ የምታወጣው ነው አንድ አይነት ነው ኢትዮጵያንም ለውጭ እሱ የሚለው ያው ሆቴል ኢትዮጵያን ኤርላይንስ ነው ማለት ነው ለአሜሪካን ሲዝንና ለኢትዮጵያውያን እንደውም ነጮቹ ሲገቡ በቃ ልክ ለነሱ ሲባል ዋጋ የጨመርን ይመስላቸውና አውርደን ከኢትዮጵያ አቅልለን እንሸጥላቸዋል ሞር እንዲያቆት ሆቴል አካባቢ ስላለሁኝ እኔ አንደኛው ሱቄ ቅንስ አድርጌ እሸጥላቸዋል ለኢትዮጵያ የሚሸጥበትን ዋጋ ትቼ ማለት ነው በጣም ጥሩ ኤኒዌይስ እንዲማል እንዴ በጣም በጥሩ ሁኔታ እየረዳችሁት ነው ልብሳችን ምንም ጥያቄ የለውም በጣም አሪፍ ጨዋታ እየተጫወትን ያለ ነው በጣም ብዙ ጥያቄዎች አሉ ተዘጋጂ እንግዲህ ካፍታ ቆይታ በኋላ እንመጣለን እሺ እንግዲህ ተመልካቾቻችን ያው እንግዳችን የዛሬዋ ዲዛይነር ሳራ መሐመድ አብራነች ወደ መጨረሻ ቆይታችን ተመልሰናል
እስኪ ደግሞ አሁን እስኪ አገራችን ምን እግር ጣለሽ በርግጥ ሁለተኛሽ ጊዜ ነው መግቢያሽ ላይ አውርተናል ምን ጣልሽ ምንድነው የመጣሽበት ምክንያቱ ፋሽን ሾዎች ነበሩ ሶስት የተለያዩ ዝግጅቶች ነበሩ አንደኛው የቁንጅና ውድድር ነው አንደኛው የአፍሪካ የጠቅላላ የአፍሪካኖች ዝግጅት ነው አዎ አንደኛው ደግሞ የካልቸር ኤክስቼንጅ የሚባል ነገር ነው ሶስቱንም በጥሩ ሁኔታ አሳልፌዋለሁ ወድጄዋለሁኝ ያው ይሄን ባህሉን ከማስተዋወቅና የባህል ልብስ የደረጃ ደረሰ ከሚለው አንፃር ራሴን ያስገባሁበት ስራ ነው በተለይ የአፍሪካኖች ፕሮግራም ባለፈው ሳምንት ያወራንበት ነበር ሁሉም የራሳቸውን የሰግድ የአፍሪካኖች ብዙ ነንና ብዙ የተለያየ የባህል አልባሳቶች በተለይ የኛ ደግሞ ይለያል አብዛኛው አፍሪካ ይመሳሰላል አዎ ፕሪንት ነው ልብሳቸው እንደነገርኩሽ ከህትመት ጋር የተገናኘ ነውና በህትመት ነው የሚሰራው ዊቪንግ አይደለም የኛ ሽመና አለበት ሽመና ላይ ናይጄሪያ ላይ አለ እሱ በጣም ውድ ነው ከዚህ ላይ ጭነውት የሚሄዱት ነው ሳውዝ አፍሪካም አለ እሱ ነው እኛ በብዛት ከሽመና ጋር ስለተገናኘ ነው የነሱ ግን ፋብሪካ ውስጥ የሚሰራ ነው ፋብሪካው የኛ ጥበብ በጣም ብዙ ጥበብ ያለው ይመስለኛል የሆነ ጀለብያ ነገር ያደርጉና እዚህ ጋር ነገር ያልፍበታል እንዳለችው ፕሪንት በጣም ኢዚ ዌይ ነው የሚሰራው የኛ ከባድ ነው በጣም እንዴት ነበር የነበረው ተሳትፎሽ በሌሎች ያነበረ ጥሩ ነበረ ቆንጆ ነበረ ያው እንደ ልምድ ወስደው አሪፍ ነው ማለት እኛም ተተዋወቅን ከሌሎች ዲዛይነሮች ጋር ተዋወቅን እድሉን ተፈጠረልን የመግባባቱ እንዴት እንደሚሰሩ ምናምን እኛ የኛንም ልብስ አዩት እዚህም ያገር ያሉ ኢትዮጵያኖች እና እዚህም ያገር ያሉ ሌሎች ዜጎች አዩት እሱም ደስ የሚል ነገር ነው ቆንጅና ውድድሩም በበኩሉ ከፍተኛ ድል የፈጠረልን ልብሳችንን ለማሳየት በጣም ጥሩ ነበር ትጂዬ ሶስተኛው ካልቸር ኤክስቼንጅ አልሽው በደንብ ብሪፍሊ ያ ካልቸር ኤክስቼንጁ እንትን አለ ይሄ አዳራሽ ምናምን አይደለም ታመጣለ ልብስን ዲስፕሌይ ታደርጋለህ ስለ ልብስ መግለጫ መስጠት ነው ይሄ ልብስ ከዚህ ነው ለማን ነው የሚሰጠው ሶሪ ጥያቄ አበዛንብሻል ችግር የለውም ይሄኛውን የካልቸር ኤክስቼንጁ እዚህ ቻይና ታውን ነበር የተዘጋጀውና እነሱም ይዘው ይመጣሉ ዲስፕሌይ ያደርጋሉ እኔም ዲስፕሌይ አድርጌያለሁኝ እንነጋገራለን ይሄ እንደዚህ ነው መቼ ነው የተጀመረው ባህሉ ከየት ነው የመጣው ከየት ነው የወረሳችሁት ከኢንዲያ ነው ወይ እንደውም አንዳንድ ቪዲዮዎች ያደረጉበት ነው ይሄን ከአንድ ነው ወይ ገበሽ ይጠይቁሻል አንቺም ትጠይቂያለሽ እንዴት ነው በስንት ዓመተ ምህረት በፊት ነበር ልብሳችሁ የነበረው አሁን ያለበት ደረጃ በብዙዎቹ ጋር እየተለበሰ አይደለም የሚለበሰው ህንድ ሌሎች ዌስት አፍሪካን ሀገሮች እና ኢትዮጵያን የሚለበሰው ልብስ ሌላው ሀገር እንደውም ሶማሊያና ጅቡቲ ነው ድሪያን የሚለበሰው ገበሽ አይደል እና ብዙ ነገሮቻችን ባህሉን በደንብ አድርገን አጥልቀን ያዝነው ዌስት አፍሪካና ኢትዮጵያኖችና ኢንዲያኖች ናቸው እንግዶቹ አሜሪካን ነበሩ ሌሎች ነበሩ በተግላላ እንትን ነው ሚክስ በጣም ሚክስ የሆነ ነገር ነው እና ጥሩ በደንብ አርጌ ፕሮሞት አደረጋለሁ አገራችን ፕሮሞት ነገር ነው ሶስቱም ዝግጅቶች አሉ የካልቸር ኤክስቼንጅ አልሽው የባህላችን ለማሳወቅ ለሌሎች የቁንጅና ውድድሩም አለ እንዲሁም ከአፍሪካኖች ጋር ያዘጋጀው ዝግጅት ምን ፈጠረልሽ ከውጭ ሀገር ዲዛይነሮች ጋር ለሴ አሜሪካኖች ጋር እድል ፈጠረልሽ ወይ ሞር የመታወቅ ለወደፊት የሚጠቅም እነሱ እዚህ ሀገር የተማሩ የጨረሱ ልጆችን አግኝቻለሁ አሁን እኔ አመኔ ምንድነው ቮለንቲር አርጉና እውቀት ሼር አርጉና ወደ ሀገራችን እንዲመጡ እና አንደኛዋ ልጅ ጃፓናዊ ናትና እዚህ ነው የተመራ የጨረሰችውና ሳገኛት በጣም ደስተኛ ሆነችውና ቮለንቲር አርጊልን 3 ወር ነው የሀገራችን ማለት ስለ ኢትዮጵያ ማለት የነበራት ኮንሰፕትና እኔ ስነግራት አንድ አልሆነላትና እዛ ጉግል እያደረኩ ይኸውልሽ ህንጻ አለን ይኸውልሽ ሆቴል አለን ይኸውልሽ እንትን አለን እንደዚህ ነን መንገድ አለን እና አሁን እየተገናኘን እናወራለን ከልጅቷ ጋርና አክሴፕት አድርጋኛለች አንዷ ልትመጣ አንዱ ደግሞ ሳውዝ አፍሪካ ዲዛይነር ነው እዚህ ነው ያለው እሱም አንድ ደግሞ ሴኔጋላዊ ነው ኮትዲቫራዊ ነው እሱም እንደዚህ ገብቷልና ሁሉንም በፕላን ነው ያነጋገርኳቸው እሱ አስተመለስ እሱ ገብቷል አይደለ ሁሉንም አንድ ላይ መውሰድ ስለማልችልና ሁሉም ፈቃደኛ ናቸው በፊት እዛ ኢትዮጵያ ያለውኝ የማቃቸው ልጆች ፕሊዝ አነጋግሩና ላኩልኝ ምናምን ነበር አንዷ ደግሞ ከካናዳ መጣለች እሷ ደግሞ ቻይናዊ ናት ካናዳ እየተማረች ጨርሳለች እና እዚህ ኢንተርንሺፕዋን ልትሰራ ነው የመጣችው የሆነ ፋብሪካ ውስጥ እሷንም አገኘኋትኝ ፋብሪካ አይደለም ምንድን ነበር የመርቸንዳይዘር ፋሽን መርቸንዳይዘር ናት ያባይ ይሄንን ዕውቀት ማግኘት ቀላል አይደለም ለሀገር ይዤ በገባ ቀላል ነገር አይደለም እነዚህን ሰዎች መተዋወቄ እንደ ኦነር ባለቤት ነኝ ገባሽ ሶስተኛ ሰው አይደለም ያነጋገረልኝ ራሴ ስለሆንኩኝ ምንድነው የሚጠበቀው ምን አይነት ነገር ነው ለኢትዮጵያ ማምጣት የኢትዮጵያን ባህል ከመናገር አንፃር
ትልቅ ልውውጥ ነው ለኔ በጣም ትልቅ እድል ፈጥሮልኛል እግዚአብሔርን አመሰግናለሁ እነዚህን ሰዎች አስቀድሞ ስላዘጋጀልኝ አሁን ምንድነው ሳሪ የምታስቢ ከፊትሽ ምንድነው ሆነ ያቀርሽው ነገር አሁን ምንድነው መሰለሽ ኢንዱስትሪው በጣም እያደገ ነው ኢትዮጵያ ውስጥ በጣም ከምትጠብቂው በላይ ነው እያደገ ያለው ፋሽን ኢንዱስትሪ በጣም ትልልቅ ካምፓኒዎች ገብተዋል ምርት ላይ እያመረቱ ያሉ ኤክስፖርት ላይ ነው ያለነው እና እዚህ ያደገው ሀገር ላይ ኢምፓክት መፍጠር ነው የምፈልገው በቃ ሰው ሊያመርት ሲገባ ኢትዮጵያ ውስጥ ሰራተኛ ኃይል የለም ብሎ የሚመለሰው ነገር አቁመን ሁላችንም ተባብረን ያለንን ኃይል አሳፍረን እዛ ላይ አሰልጥነን ማስገባት ነው አሁን 3000 ሰዎች ነበሩ ያስኳቸው ከሳውዲ የተመለሱ አስተምሬ ለማስቀጠል እስካሁን 700ዎች ተቀጥረዋል ቀሪዎቹ ደግሞ በፌዝ ነው የምናስተምር ያለ ነው በነፃ ነው የምታስተምሩ በነፃ ነው የምናስተምርና ይሄ ሶሉሽን ነው ገባሽ በአንድ ጊዜ የነበረ ማስተዋቂያውን አወጣነው እሱ ከበደን ማለት ሾክ ሆነብን ለኔ በጣም ከበደኝ እንደ ሴት እንደ ሌላ ቢዝነስ እንዳለው ሰው ስለከበደኝ አሁን በፌዝ እያደረግነው ነው ያለነው እየመዘገበን እየጠበቀን ልክ የዚህን ያህል ሰው አምጡ ስንባል ወስደን አሰልጥነን ማስገባትና ትልቅ ማለት ዝም የምንለው ነገር አይደለም ኢንዱስትሪ ወደን ሳይሆን በግዳችን እያደገ ነው ይሄን ደግሞ አክሰፕት ማድረግ መቻል አለብን እና ማለት የተከፈተ አእምሮ ሊኖረን ይገባል ሀገራችን እስካደገች ድረስ እኛም አንድ ስቴፕ ወደፊት መሄድ አለብን እኔ ከዚህ ኢንዱስትሪ ውጪ ሌላ ራሱ ምንም ነገር አላለም አሪፍ ነው እሱ ነው የሚፈልገው ታዲያ ከዲዛይኒንግ ከሞዴሊንግ ውጪ ደግሞ ለየት ያለ ታለንት አለሽ ብዙ ሰዎች ላይ የሌለ ምንድነው 8-9 ቋንቋ እነሱ እውነት ነው ያው የድሬዳዋ ልጅ አይደለም የድሬዳዋ ልጅ ኦሮምኛ አለ ሶማሌኛ አለ አደርኛ አለ አረብኛ አለ አረብኛውን አረብ ሀገር ነው መጽሐፍ ማንበቡንም መነጋገሩን የቻልኩት ከዛ በኋላ ደግሞ ትግርኛ አለ ከትግርኛ ውጪ ምንድን ነበር ፈረንሳይኛ አለ እንግሊዘኛ አለ ሌላኛው almost 7 ወደ 8 ምናምን ነው ስናገረው ነው ማቀው ከዛ ከቋንቋ ባለቤት አማርኛም አለ የሶማሌኛ ቋንቋ ባለቤት ነኝ ልበልሽና ኢንተርቪውን በሶማሌኛ ላረጋው አንድ ድል ስጪኝ من لديكش طيب نبرسما ولا شيء وفي انت هاي عفي ماذا اكير سما كير ما حشكت يا عمر كس بدنا اميت يزغامر سرا يالك لا እግዚአብሔር ድሜሽ ይጨምርልሽ አሪፍ ነገር አሜን ስንገናኝ ቀደም ብለን ከመገናኘታችን ቡና እየጠጣን ያወራሽ ነገር ነበር በጣም ናፍቀሻል ሀገር ቤት ለመግባት ምክንያቶች ደግሞ ቤተሰቦችሽ ናቸው እስቲ ስለ ልጆችሽም ትነግሪኛለሽ ግን በተለይ ባለቤትሽ እኔ አውቀዋለሁ ታውቂዋለሽ ኢንተርቪው ላርቂዋለሁ ዘፋኝ ድምጻዊ ነበረ አንድ ዘፈን ነበር መርሊ አበሻ ይባላል ብዙ ያውቀዋል ያስታውሳል በተለይ ካልተሳሳት ከ10 ዓመት በፊት አንድ በጣም ተወዳጅ ዘፈን ነበርና አሁን የት ነው ያለው አይ ነው ምንም አይዲያ የለኝም አሁን ከዓለም ወጥቷል እስኪ ንገሪ ስለሱ ዓለም ባለም ይያለ ይዘፍን ነበር አሁን ደግሞ ከዓለም ወጥቷል ጥሩ ክርስቲያንና ጥሩ ባል ሆኗል አሁን በዚህ በጋርመንት ስራ ላይ ነው ያለው አብሮሽ ነው ይሰራል አብረን ነው ቢዝነሳችን አንድ ነው ግን የጋርመንቱንና የኮሌጁን የፋሽን ዲዛይን ኮሌጁን ቦሌ ላይ ያለውን እሱን ያስተዳድራል እንተከፋፍለን ነው የምንሰራው አንድ ላይ ነው የምንሰራውና በቃ ምልሽ የባልና ሚስት ብቻ ሳይሆን የወንድምና የእህት ነው ሪሌሽንሺፓችን ጥብቅ ነው እንደዛ እኮ ነው ባልና ሚስት የቆየ እህት ነው ወንድም ይሆናል ይባላል ቆንጆ ድምጽ ነበረው አስተውሳለሁ እንደው ዓለማዊ ወደ መንፈስ ሲገባ መዘመርም እኮ ይቻላል አዎ እግዚአብሔር ይመስገን አንደበት ያለው ሁሉ እግዚአብሔር ያመስገን ስለሚል አልጀመረም አይ ታስክ ስለ ልጆችሽ ንገሪኝ ልጆችሽ ደህና ናቸው ጎርምሰዋል ስንት ልጆች እግዚአብሔር ይመስገን መሃናይም ማራናታ አሉኝ እና አህመድ የሚባል ልጅ ደግሞ አለኝ እግዚአብሔር ይመስገን ትልቁ እንደውም የሆነ ፎቶ ላይ ታቋቋማ ሞዴል ነው በቃ ሁሌ ነው ሞዴል መስራት ፈልግ ሁሌ ነው ደግሞ ማሰራት ከዚ ወክ እንድታረግ ስለምፈልግ ኮንፊደንስ ነው ወክ ማለት ኮንፊደንስ ነው ህዝብ ፊት መቅረብ ማለት የአሜሪካ ልጆች ሊደፋር ናቸው ሲያወሩ አይደል ምንም ተጽኖ የለባቸውም እኛ በተጽኖ ያደገን ስለሆነ ከዛ ነፃ እንድትሆን የምፈልገው ልጅ አይ ኖ ሳሪ ሜቢል ታስቢ ትቻለሽ አላቅም እዚህ ሀገር ምን ያደርጋሉ በየሞሉ ይጠብቁዋሉ በስንት ተዘጋጅተው ያያሉና ህፃናት በጣም አክቲቭ እንደውም አንዴ ጓደኛዬ ልጅ ያጋጥማት ነበር እድሉ አክቲቭ ልጅና የሆነ የሚመች ነገር ሲያዩ ይጠራሉ ሆን ብለው ህፃናቶችን የሚመለምሉ አሉ እና ደግሞ እንደዛ ሆነ ያደገ ልጅ ደግሞ በጣም ትልቅ ደረጃ የሚደርስ ይችላል ኢትዮጵያ ውስጥ እናንተ አስባላችሁ ህፃናት ጋር የተያዘ ነገር ህፃናት ጋር ኢንቪቴሽን ልካለ ለወላጅ ልጅየው ኮንፊደንስ ኖሮትና በጣም በቃ የህፃናቶቹን ፋሽን ሾው ብታያቸው ኮንፊደንሳቸው ደስታቸው ሄደው ቀበር ወገባቸውን ያዛርቆ ደግሞ የህፃናት ወገባ ያዝ በጣም ያስቃል አንደኛ ፈንም ነው ሁለተኛ ቢልድ ታረጋቸዋል የሚፈልጉትን ነገር እንዲናገሩ እኔ ሳልክ በነፃነት ነው ያደኩት ድሬዳዋ ልጅ በመሆን
ያ በነፃነት ያደግኩት አስተዳደግ ነው ዛሬ ላይ እኔን እዚህ ላይ ያደረሰኝ ከእግዚአብሔር በታች ገባሽ የምፈልገውን ነገር ተናግሬ የምፈልገውን ነገር ለመወሰን በምንም አይነት ተጽዕኖ ውስጥ አላለፍኩኝም ለማንኛውም ሳርዬ በጣም ደስ የሚል ቆይታ ነበር እንግዲህ 2 ሳምንት የፈጀ ቆይታ በጣም ቆንጆ ነበር ማንንም ሰው እንግዲህ ትልቅ ደረጃ በደረሰበት መጠን ከእግዚአብሔር ቀጥሎ ሰዎች ምክንያት እየሆኑ በህይወት ውስጥ ይገባሉና እንደዚህ ድሉ ሲገኝ ደግሞ እነሱ ማመስገን ተገቢ ነው እንላለን ሁሌኛና በኔ ህይወት ውስጥ በጣም ብዙ ሰዎች እዚህ አድርሰውኛል መጀመሪያ እግዚአብሔር ከዛ በኋላ እነሱን ደግሞ ያዘጋጀ እግዚአብሔር ነው አሁንም እነሱ ይመጣሉ ምክንያት ሆኖ ይቀርባሉ ሚስተር ማርኮ ፊንላንዳዊ ጓደኛ ነበረኝ በጣም ወንድሜ ነው የባለቤቴን በጣም ጓደኛ ነው ነገሮችን በሙሉ እንከን ሲቀድመኝና ኪሳራ በመጋባበሳት ሚስተር ማርኮ እንደዚህ ሆኛለሁ ስለው ክሬዲት ሰጠኛል ሰርቼ መልስለታለሁ አቶ ክብሩ ገና የቻምበር ኦፍ ኮሜርስ የነበረው በጣም በድካሜ ላይ እንዳልኩሽ ነው እጄ እንዲ ነውና እንዲ አይነት ነገር ከሚያበድረኝ የለም ካርታ የለኝም ስለዚህ ከነሱ ነው የምበደረውና እግዚአብሔር ይስጣቸው በጣም አመሰግናለሁ እናቴ ማለት በቃ ቀጥ ሂጂ ነው በቃ ነገሩ ሁሉ እናቴ በጣም አመሰግናለሁ የባለቤቴ እናት አሳቸው ካየር ከስቱዲዮ ሙጭ ሲመሰገኑ ቆይቷል በጣም ነው ማመሰግናቸው በጣም እና ከቢሮ ደግሞ አብሮኝ የሚሰሩ የሥራ ባልደረቦቼ እንግዲህ 12 አመት አብሮኝ ቀላል አይደለም ራሄል በጣም አብራኛለች ልጅ ናት አመሰግናታለሁ ባለቤቴ ለኔ የጀርባ አጥንቴ ነው እግዚአብሔር በታች በጣም ጎበዝ ነው ስማርት ነው አስቀድሞ ነው ነገሮችን የሚያጠናውና የሱን መንገድ በከተል ኖሮ ላይክ መንገዶችን በከተል ኖሮ ትልቅ ደረጃ ደርስ ነበር አሁንም ግን ደህና እግዚአብሔር ይመስገን በጣም ጎበዝ ነው እሱንም በጣም ላመሰግነው ወዳለሁ ቤተሰቦቼን በጠቅላላ እና ልጆቼን ጉልበት ይሆኑ ደግሞ እነሱ ናቸው ነገራቸው ያዩሽ ልጆቼን እግዚአብሔር ይባርካቸው ኢቢኤስን አመሰግናለሁ ፕሮግራሚንግ በሙሉ እየሰራ አብረው ነበሩ from the scratch እስካሁን ድረስ እና እግዚአብሔር ይስጣችሁ እግዚአብሔር ይባርካችሁ በጣም ደስ ይላል በጣም እኛ ደግሞ አንቺን እናመሰግናለን በጣም እናመሰግናለን ትንሽ ቀን ይቀራል ባለሽበት ግን ጥሩ ነገሮች ሰርተሽ ኢትዮጵያን ባህል ፕሮሞት አድርገሻል አሜን እኛም ኢትዮጵያ ህዝብ ሁሉ በደንብ እናመሰግናለን አሜን እናመሰግናለን በጣም ቆንጆ ፕሮግራም ነበር ቲጂ በ2 ሳምንት ተከፍሎ ግን የማይሰለች ጥሩ ጨዋታ ነበር ያደረግነው ከሳራ ጋር ሳራ በጣም ጨዋታ አዋቂ ነች ነፃናት ስታወራ ግልጽ ነች ግልጽነት ሲኖር እኮ ደስ ይላል አይደል ወሬው ድሬ አይደል ጨዋታ የድሬ ልጅ ለማንኛውም አሪፍ ነበር እንግዲህ በሚቀጥለው ደግሞ እንግዲህ የድሬዳዋ ልጅ ለምን ፈልጋለን የድሬ ልጆችን ሰብሰብ አድርገን ቦታ ነው አንድ ላይ ብታያቸው ራሱ ይመጣሉ ምንም ጭንቅ የለባቸው በህብረት እና ጥሩ ፕሮግራም ነው ሶማሊኛ ደግሞ አይተሻለ ሶማሊኛ እንዴ ነው በቃ እንደዛ ነኝ ይልሽ በቃ አትርጉም ምናምን ነው በስማ ወላሽ አትጋዩ ቆሮህ በደን ወይ ሶማሊ ንግግር የምታውቁ ሰዎች ባካችሁ ሙንጻፉልኝ አየሽ እኔ መልካም ነገር ነው ያልኩት አንቺ በጣም ቆንጆ ነሽ ነው ያልኩሽ በሶማሊኛ ቆሮህ በደን ማለት በጣም ቆንጆ ነው እናመሰግናለን እንግዲህ አልችልበት ምን እንዳለ ነበርገሊዮ ማለት ቻው ነው ነበርገሊዮ ለማንኛውም ተመልካቾቻችን አብራችሁ ስለቆያችሁ ከልብ እናመሰግናለን ሳምንት ደግሞ እንደተለመደው ሌላ እንግዳ ይዘንላችሁ እንመጣለን እስከዛው ደህና ሁኑልን እንወዳችኋለን ሰላም